እንግዲህ ብሩኬ ማህሌትን እንግዲህ ይቅርታ ለመጠየቅ ወደ ቤት በገባችበት ሰዓት እየጎተተ እጇን ይዞ ነበር እንግዲህ ያስወጣት ማለት ነው። ግን መጀመሪያ ይህ ይከሰታል ብሎ ያፈራው እንግዲህ መድብል እውነት ያን ሁሉ ነገር አድርገው እሱን ለዛ ነገር አብቅተው ከነ ካሌብ ሙሲሲና ከነሱ ጋር እንደዛ ካደረገችው በኋላ ለሷ ይቅር የሚላት ከሆነ ወንድሜ ከዚህ በኋላ ከሱ ጋራ የምቀጥልበት ምክንያት የለኝም በማለት መድብል በጣም ይናደዳል። ቅድስትም በእርግጥ በጣም ደነገጠችና እውነት ይቅርታ ሊያደርግላት ነው ወይ እያለች ስትጠብቅ፣ ምክንያቱም ቅድስት ለዚህ ቤት መስዋዕትነት የከፈለችው ያለ ደመወዝ ስንት ወራት ያክል እየሰራች እያገለገለች ያሰራችውን የ1 ዓመት ደመወዟን እሱ ቸገረኝ ሲላት አውጥታ የሰጠች፣ እሱ ችግር ደረሰበት ብሩኬ ሲሏት ድንግልናዋን ራሱ ወርቋን ለማስረከብ ድረስ ሄዳ ዳጣ እንዳዳነቻት ከዛ በፊት ሁሉ አይተናል። ይህን ሁሉ መስዋዕትነት እያደረገችለትን እንግዲህ ቅድስትን ከዚህ በኋላ የራሱ ማድረግ ሲገባው በእውነት ማህሌትን ይቅርታ አድርጎ የሚያኖራት ከሆነ እኔ በንብል እዚህ ቤት ውስጥ የመኖር ፍላጎት የለኝም። ያ ሁሉ ድካሜ ልፋቴ ብቻ ወንድሜ እንኳን ሰላም ወጣህልኝ እንጂ በፍጹም ይቅር እንድትላት አልፈልግም በማለት ይነግረዋል። ይቅርታ ያደረኩላት ይቅር ያባይን ይቅር ያደርጋል ፈጣሪ በሚል እንጂ እኮ ሙሉ ለሙሉ እዚህ ቤት ውስጥ ልታስገባት አይደለም። በእርግጥ ማህሌት እንደ ኤፍራታ ተጸጽታ በሰራችው ስራ በቃይ ብላ ይቅርታ እየጠይቃ ብትገባ ኑሮ መቼም ፈጣሪ ኤፍራታን የመለሰ እሷን ይመልሳት ነበር። ሆኖም ግን እሷ ወደዛ ቤት የምትመለስበት ምክንያት ዝና ያላትን ተልኮ አሁንም ከስህተቷ ሳትማር ልታካሂድ ነው የምትመጣው። አሁን እሷ ራሱ አንቺ ሆድሽ ውስጥ የኔ ቢጤ ኪስ አለ እንደ እየተባለ እያንቋሸሻት አንቺ መሀይም እያለ እየሰደባት፣ ዛሬም ግን ወደ እሱ ቤት ገብታ ይህንን ተልኮ ልፈጽም ነው ብላ አስባ ከሆነ በእውነት ይቅርታውንም ማደረግ የለባትም ነው የሚባለው። ግን ዛሬ ጥቁር አዝሙድ እንግዲህ ከመድብል ጋራ ለመጋባት ሽር ጉድ እያለች ነው። ሰላሟን አግኝታለች። በፊት ሌሊትም ቀንም እንቅልፍም የላትም ነበር። ገንዘብም ምንም ያላገኘችም። ገንዘብም ያገኘችው ለነ መድብል እንግዲህ አንድን ነገር በመስራት ነው። ያነውም እንግዲህ በትራስ አፍና ልታስወግደው ስትል ሞገስን በመናገሯ ነው እንግዲህ ያን ገንዘብ አግኝታ ጥቅምን ያወቀችበት። ከነሱ 5 ሳንቲም ከዝና እንደማታገኝ የተገነዘበችው ማህሌት ግን ዛሬም እንኳ ከትምህርቷ አትማርም። በዚህን ጊዜ ካሌብ ሙሲሲና ከዝና ከባድ ጦርነት የገጠምኩት እኮ እኔ ቃላትን እንዴት ይቅር ብለህ ወደ ቤት እንድታስገባታለህ? ወደ ቤት መግባት የላትም። ማህሌት እኮ እጅግ በጣም ራስ ወዳድ ናት ማህሌት ብሎ መድብል ተናገረ። ቅድስትም ቢሆን ጋሼ ውለታዬ ይህ ሆነ እትዬ ለእኔ ብዙ ነገር አድርጋኝ ስቃኛ አሰቃይታኝ አንተ ያየኸው ነገር የለም። ምሳሌንም ብዙ ዋጋው መስዋዕትነት ከፍዬባታለሁኝ። ከዚህ በኋላ አንተ ከእሷ ጋር የምታገልበት አቅም የለኝም እና እሷ የምታስገባ ከሆነ ከዚህ በኋላ አንተና እኔ በፍጹም አብረን አንኖርም ስትቅዳስ ተናገረኝ። ይቅር ልበላት ያልኳችሁ እኮ ለፈጣሪ ነው እንጂ ከማህሌት እኮ ብዙ በመጀመሪያ ጊዜ ማህሌት የመሳሌ እናት ሃይማኖት ከሞተች በኋላ እኮ ሀዘኔን ያጽናናችኝ በሰዓቱ እሷ ነበር። ብዙ መከራና ችግር እዚህ ቤት አሳልፈናል። አሁን ግን በተፈጠሩት ችግሮች ምክንያት ግን መሰረት ግን እሷ ታርማና ተጸጽታ ከመጣች ምናልባት ይቅር ፈጣሪ ይቅር ባልልስ ምን ያደርገኛል? ምን ሆናችሁ ነው? በማለት ይናገራል። ይህ ሁሉ ነገር እየተወያየና እየተመካከርን የምንወስን ይሆናል በማለት ሲል መድብል በፍጹም ይችል ዛሬ ጎትተህ እዚህ ቤት ካላወጣህ እኔ እናንተ ጤነኛ አመስለኝም። ግን አንተ እዛ እስር ቤት ታስረታግተ የደበደቡህ ጭንቅላትህን ትንሽ ሳያዛውሩ አይቀርም በማለት መድብል በብስጭት ተናገረ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ ዘንላችሁ መተና በዚህ እንግዲህ እንዳያችሁት በቃይ ብሎ መጨረሻ ሁሉንም አሸንፎ ጎትቶ ሲያስወጣት እያየን ነው ያለ ነው።
ግን አሁን ምንድን ነው ሁለት ወንድማማቾችን ያቀያየማቸውና ሊያጣላቸው የሚችለው አንዱ ማህሌት ትኖርና አንዱ ማህሌት አትውጣ የሚለው ነው። ብሩክ ትሰማኝ ከሆነ እኔ ላንተ ስል ብዙ መስዋዕትነት ከፍያ ከዝና ጋራ ከሀሊም ሙሰሲ ሰዎች ጋራ ህይወቴን በሙሉ ገብሬያለሁ። ህይወቴን ሰጥቼልሃለሁ። አንተ ለዚህ ለማትረባ ማህሌት ብለህ ይቅር ብለህ እሷን እዚህ እንድታስገባ ትችላለህ። እባክህ ተረዳኝ በማለት መድብል ተናደደ። አንተ እኮ ከማህሌት ጋር ታርቀህ እኮ ትዳርህንና ህይወት አድርገህ የምትኖር ከሆነ ለእኔም ወንድሜ አይደለህም። ከዚህ ከነገው ቤት ወጥቼልህ ሄዳለሁ በማለት መድብል ወሰነበት። ቅድስትም እንግዲህ ጋሼ አሞ ከሆነ ሆስፒታል ልውሰድህ፣ እኔ ሌላ ነገር የሚያስፈልግም ነገረ ወደ ጸበልም ቢሆን ጸበል ልውሰድህ፣ በህይወቴ ያለሁኝ ማህሌትን ወደ ቤት እንድትመጣ ሆነ ትዳሬን እንድትበትነው አልፈልግም ስትለኝ ነበረ። አሁን ግን ከወደደና ካፈቀረው ጋራ የሰው ልጅ መኖር ይችላል። እኔ ከዋጋና መስዋዕትነት የከፈልኩት እኮ ከሰራተኝነት ወደ ቤት እመቤትነት እንዲሆንና ከሰራተኝነት በላይ ብዙ ዋጋዎችን ከፍያለሁኝ። አንተ ግን ምላሽ ይህ ነው? እስኪ እውነቱን ንገረኝ። ይሄን ታደርጋለህ ብዬ በፍጹም አላሰብኩልህም ነበር። ማህሌት ለአንቺ መልካም ትዳር ሆነች፣ ለእኔም ደግሞ ፈጣሪ መልካሙን ይስጣኝ። በመካከላችሁ የገባሁኝ ጋሼና ምሳሌን የጠቀምኩኝ መስሎኝ ስከላከል የነበርኩትን ይቅር በይኝ በቃ፣ ግን ከዚህ በላይ መታገስ አልችልም ብላ ወሰነችና ቅድስት በጣም ተናደደችና በጣም ታሳዝናለች። በእውነት ነው የምላችሁ። መጨረሻ ላይ ግን ምን ይፈጠር የሆነው እያልን ለማየት ጓጉተናል። ማህሌትም እግሩ ላይ ተደፍታ ይቅር በለኝ ብሩኬ፣ እኔ እናንተ እኮ ብዙ ነገር መጥፎና ጥሩ ነገሮችን አሳልፈናል። ዛሬ ግን እንደዚህ አይነት መልኩ መለያየት የለብንም። እባክህ ይቅር በለኝ፣ መራራቅ የለብንም። ከዚህ በኋላ ምሳሌንም እንደ ልጄ አንተንም አክብሬ ጉዳቴንም አውቄዋለሁኝ። ከአንተ ቤት ከወጣሁ አንድም ነገር የጠቀመኝ ነገር የለም። ዛሬ አስፓልት ለአስፓልት እስኪ ልጅህን ምሳሌን ጠይቃት። አስፓልት ላይ ቁጭ ብዬ እኮ ወንድምህ ነው መድብል 50 ብር ሰጥቶኝ እራቴን እንኳ ያበላሁ። ዛሬ ከዝና ጋር ሁኜ ምንም ነገር ያገኘሁት ነገር የለኝም፣ ስድብ እንጂ ያተረፍኩት። እህቴ ኤፍራታም ከቤት አስወጥታኛለች። ብሩኬ በዙሪያ ያለ ሰው ሁሉ እየሸሼ ነው ያለው። ስለዚህ አሁን ይቅር በለኝና ወደ አንተ ልግባ። እኔ እኮ ይቅር ልልሽ እችላለሁ አላት። ብሩኬ ግን አንቺ የማትማሪ ነሽ፣ አሁንም አሳልፈሽ ልሰጪ ነው የምትመጪው ብሎ አላት። እንዳለውም ትክክል ነው። ዝና እዛ ቤት ሄዳ ይቅርታ አድርጋ የምትገባው አሁንም ሌላ ተልኮ ለመያዝ እንጂ ለምትማርም አይደለ። እንግዲህ ማህሌት በሩን ከፍታ ስዘጋባት ነበር። እንግዲህ ክፈች እንጂ ማህሌት አይደለች? እስኪ ምን ሆና ነው? ግቢ ብሎ ምሳሌ ደግሞ የልጅ ነገር ማህሌት መጣችል ብላ ልልቅ ብላ ቀወጠች እና ማህሌት መጣይ እናቴ ስትል አባትየው ልጅቷን ጉድ ሲያይ ደግሞ እንዴት ተወዳታለች ማለት ነው እንዴ? ያን ሁሉ ነገር አደረገቻት እያላችሁ እሷ እኮ ስማ አለችው ቅድስቴ። ምሳሌ እኮ የምታውቀው አንተ ውጭ ሀገር እንዲሄድክ ለሕክምና ክፉ ነገር እንደደረሰብህ እንጂ እኮ አሁን በእሷ ምክንያት ይህ ሁሉ በምሳሌ በማህሌት ምክንያት እኮ ይህ ሁሉ ጉዳት መድረሱን እኮ ምንም የምታውቀው ጉዳይ የላትም። ልጅ ናት፣ ሁሉን ነገር አሰማም አትናገርም ብለን ስንደብቃት ኖረናል። ያን ሁሉ ግን ያደረገችህን ነገር ምሳሌ ብትነገር ግን ምሳሌ ልጅ አይደለችም እኮ ሕፃን አይደለችም፣ ትረዳለች አለችው። አሁን ግን እማዬ እያለች ቁጭ አሁን ቅድስትን በቃ እኛ የምንነጋገረው እንዲሰሚ አንፈልግም። ምሳሌ ወደዛ ውስጥ ግቢ፣ ወደ መኝታ ቤት፣ እኛ የምንነጋገረው ንግግር አለን አለቻት። ግን ባለፈው እኮ በገመድ ታግስረሽ እኮ እኔንም እያነቅሽ ነበር። እናት በልጇ አትናደድም። አንቺ ከወደድሽኝማ አንቺ ፈቃደኛ ከሆንሽልኝ ማለት እኔ በቂ ነው አለችነ። ብራ አለ እኔ መከራና መስዋዕትነት አሳልፌያለሁ። እስከ ዛሬ ላጠፋሁት ጥፋቶች ይቅርታ አድርግልኝ። ከዚህ በኋላ ለምሳሌ ጥሩ እናት፣ ለአንተ ጥሩ ሚስት ለመሆን ነው የመጣሁት፣ ዝግጁ ነኝ አለችው። እኔ ኧረ እባክሽ አለቻት ቅድስት። ረፊ አንቺ እኮ
ከአንቺ በፊት እኔ ነኝ ብሩኬን የማውቀው የእኔ ቢጤ አንድ ሰራተኛ መሆንሽ እንጂ ምንም የምታመጪው ነገር የለም ስትይ ነበር ማህሌት። እኔ ግን የሰራተኝነትን ሳይሆን የምሳሌና ሳትሞት በፊት ነው እዚህ ቤት ሰራተኛ የገባሁት። አንቺ ግን የብሩኬ ሚስት ሆነሽ ስትመጪ እኔም ሚስት ነሽ ብዬ ተቀብዬ አክብሬሽ ነበር። ብዙ ነገር አድርገሽኛል። እግሬን እጠቢኝ እያልሽ ከኤፍራታ ጋር አሰቃርተሽኛል። ያን ሁሉ ችግር የታገስኩት ምሳሌ እውነተኛ እናቷ ስለሌለችባት እንዳትጎጃት ብዬ ነው። ብዙ ጊዜ መድኃኒትና መርዝ እያደረግሽ ልትገሊያት ስትይ ተከላክዬላታለሁ። አሳግተሽኛልም። ብዙ ነገር ነው ያደረግሽኝ። ስለዚህ ከዚህ በኋላ አንተ እንደዚህ ለመሀሌት የምትሆን ከሆነ እቃዬን ኮቶቴን ሰብስቤ ወደ አገሬዎቼ ወደ ገጠር ቤቴ ሄዳለሁ ብላ ወጥታ ሄደች። መድብልም በስከ መጨረሻ ወንድሜ ይመችህ፣ ነገ ግን አንድ ችግር ደረሰብኝ ብለህ እንዳትመጣ ሲል ጥሎት ሄደ። በጣም ያሳዝናል። ሞገስ ደግሞ አሁን በሉላ በኩል በቃ ምንም በጠበቃው በኩል ያለውን ነገር ምንም ሊገባ ባለመቻሉ እሱ የሚያልመው ካናዳና አሜሪካ ሄዶ ኑሮውን ለሚኖረው ነበር የሚያስበው እንጂ ምንም የጠበቃውን ነገር አላወቀም። ሉላ ግን 10 እጅ ከጠበቃው ዝና ይሻለኛል እስከ ማለት ድረስ እየተናገረች ትገኛለች። ግልጽ ያላደረገችውለት ስለሆነ እሱ ምኞቱ አሁን በደስታ ከሉላ ጋር መቀጠልን እያሰበ ይገኛል። ሞገስ ደግሞ ማህሌት ከዛ ቤት የመጣችው በዝና ግፊት ሊሆን ይችላል፣ አንተ ትኩረት አድርጉበት ንገራችሁ በማለት ዝና ደግሞ ከዛ ቤት ገብቶ ነገሮችን እያጣራችና መረጃ እየሰበሰበች የምትሰጠው ከሆነ ሌላ ችግር ውስጥ መፈጠሩ አይቀርም። ብሩክ ነቃበል። እኛም ስልክ አንዳንድ ሰዎች ጋር ማውራታችን አይቀርም፣ ስለ ሰዎች መወያየታችን አይቀርም። ያን ሁሉ እያመጣት ከዛ በኋላ ስተት ብሎ ቤታችን ይመጣ። ከዚህ በኋላ ግን ብሩክ እኔ ከአንተ ጎን የምሆንበት ነገር የለም። ከሉላዬ ጋራ ልጄው ልጄ ቤት ህይወትን መኖር ነው የምፈልገው ሲል ይነግራታል። ከዛም ዳጣም እንግዲህ እውነት ነው፣ በፍጹም እኔ ዝና እዚህ ቤት ተመልሶ እንዲመጣ አልፈልግም። ዝናን እዚህ ቤት የምታመጡት ከሆነ አልመጣም በማለት ትናገራለች። መድብል በጣም ተናደ። ቅድስት በጣም ተረጋጊ በማለት እድርሻለሁ ብዬ ወንድሜን ቅድስትዬ ቃል በመግባቴ ቅርበኝ፣ ውሳኔ ሁሉ የእሱ ሆኗል። በጣም ያስፈራል፣ ግን አይዞሽ ዛሬም እኔ ካንቺ ጎን ነኝ በማለት እንግዲህ ኤፍራታን ቤት ተከራይቶ ይዞ እንግዲህ መድብል ከኤፍራታ ጋር ለመኖር ወስኖ አብረው እነሱ የማያውቁትን ቤት ራቅ ብለው ለመኖር ሄዱ ጥለውት። አሁን መድብል አንተ አላጠፋህም፣ ለምሳሌ እኔ በሆንላት ደስ ይለኝ ነበር፣ አንተ እያለህ ነበር ደግሞ መኖር ያለሁት። ወደፊት ግን ከብሩክ ጋር አለች ቅድስት ትዳር አስቤ ወንድምና እህቶች ወልጄላት ለምሳሌ አስደስታታለሁ ብዬ ያሰብኩት ነገር ሁሉ አልተሳካልኝም። በጣም ያሳዝናል። ስለዚህ ምሳሌ ግን ክፉ ነገር እንዲገጥማት አልፈልግም። ጋሼ ግን እንዴት ቃሉን ያጥፋል በማለት በተቸገረ ጊዜ በከፋኝ ጊዜ ሰው በራቀኝ ጊዜ ከጎን የነበርሽ እኮ አንቺ ነሽ ሲለኝ እውነቱን ከልቡ ይመስለኝ ነበር በማለት እንግዲህ ማህሌትን ከመረጥክ ምንም ማድረግ አልችልም፣ ገንዘቤን ሁሉ የወሰድክብኝን ደሞዜን መልስልኝ በማለት እንግዲህ ትንትላለች። ዝናም እንግዲህ ያችን ልጅ እያሰቃያችና እያንገላታት ይገኛል። እንግዲህ ቀጣይ ምን ይመጣል የሚለውን አብረን እንከታተላለን። ስለምትከታተሉ ከልብ አመሰግናለሁ።